ሰላም እንዴት ናችሁ? ትላንት የሰራሁት ፊልም ላይ ኮመንት ላይ አብዛኞቻችሁ ልጅ እያላችሁ ትምህርት ቤት ውስጥ ያጋጠማችሁን ለየት ያሉ ነገሮች አጋርታችሁኛል። ምን ያህል ደስ እንዳለኝ አልገባችሁም? ኮመንት ያደረጋችሁትን በጠቅላላ እግዚአብሔር ያክብርልኝ። ዛሬ ደግሞ አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ፊልሙ ሲጀምር ስቴሲ የምትባል ልጅ አስተዋውቀናል። ስቴሲ አንዲት አነስ ያለች ዳቦ መሸጫ አላት። እናም ከጓደኛዋ ኬቨን ጋር አንድ ላይ ነበረ የምትሰራው። አካባቢው ሰዎች ዳቦ ቤቱን በጣም ነበር የሚወዱት። ክሪስመስ እየተቃረበ እየመጣ ስለነበረ ስራ ደግሞ በጣም ተደራርቦባቸዋል። የኬቨንም ልጅ ኦሊቪያ የዳንስ ትምህርቷን ልክ ስትጨርስ ወደ ዳቦ ቤቱ መታ አባቷን ታቅፈዋለች። እዛም ኦሊቪያ ለስቴሲ ነገርካት ብላ አንድ ነገር አነሳችበት። እሱም እየፈራትን ቢሆን አንድ ትልቅ የኬክ ውድድር ላይ እንዳስመዘገባት ነገራት። እናም እስከ ዛሬ የሰራሽውን ስራዎችን አይተው ዳኞቹ ውድድሩ ላይ እንድትሳተፊ ወረቀት ልከውልሻል ብለው የተላከላትን ወረቀት ሰጧት። የሚያሳዝን ሁኔታ ስቴሲ መሄድ አልችልም ብላ ጥሪውን ውድቅ ታረጋለች። ምክንያት ብላ ደግሞ ያቀረበችው በዓል እየቀረበ ስለሆነ የበዓል ሰሞን እንዴት ዳቦ ቤቱ ይዘጋላለች። ስቴሲ ከፍቅረኛዋ ጋር ከተጣላች ቀን ጀምሮ እያንዳንዱን ነገር የምታደርገው በፕሮግራም ነበር። ስቴሲም ከስራ ከወጣች በኋላ መንገድ ላይ አንድ ሽማግሌ ትመለከትና ገንዘብ ትሰጠዋለች። እሱም ክሪስመስ ሁሌም የተመኘሽው ነገር የሚሳካበት በዓል ነው ይላታል። ስቴሲም እኔ የምመኘው ክሪስመስን ከኔ ጋር አብሮኝ እንዲያሳልፍ ፈጣሪ ሰው እንዲሰጠኝ ነው አለችው። ስቴሲ መንገዷን እየሄደች እያለ መንገድ ላይ የቀድሞ ፍቅረኛዋን ፖልን ታገኘዋለች። ፖልና ስቴሲም አብሮ ስለነበሩበት ጊዜ ወደ ኋላ መለስ ብለው ማውራት ይጀምራሉ። ፖልም እየደጋገምኩ ስላንቺ እያሰብኩ ነበር አላት። እዛኑ ሰዓት የፖል ፍቅረኛ ትመጣና አቅፋ ከንፈሩን ትስመዋለች። ፖልም አዲሷ ፍቅረኛ ከፖል ጋር የእሱ ቤተሰቦች ጋር በዓል ለማክበር እየሄድን ነው ትላታለች ለስቴሲ። ስቴሲም እኔም በጣም ብዙ ፕላን ያረኳቸው ነገሮች አሉ አለች እየደበራትም ቢሆን። እናም በስተመጨረሻም የኬክ ውድድሩ ላይ ለመሳተፍ ወደዛ ሀገር ለመሄድ ወሰነች። በሚቀጥለው ሳምንትም ስቴሲ፣ ኬቨንና ኦሊቪያ አንድ ላይ ሆነው ወደዛች ከተማ ይሄዳሉ የኬክ ውድድሩ ላይ ለመሳተፍ። ኦሊቪያም ከተማ ውስጥ ያለውን ገበያ ዞር ዞር ብለው እንዲያዩ ትነዘንዛቸዋለች። እዚህም ሀገር ስቴሲ እሷ የምትኖርበት ሀገር ውስጥ ያየችው ሽማግሌ የሚመስል ሌላ ሽማግሌ ትመለከታለች። እሷም በጣም ግራ ተጋብታ የዛኛው ሳምንት ሺካጎ ነበርክ ብላ ጠየቀችው። ሽማግሌውም ፈገግ እያለ አልነበርኩም ብሎ ነበር የመለሰላት። ኬቨንም የከተማው ሰው ክሪስመስን በጣም ስለሚያከብር በጣም ተደሞ ነበር። ሽማግሌውም ከተማችን ለዚህ ያሸበረቀችው በዓል ለማክበር ብቻ አይደለም፣ ሰርግ አለብን ይለዋል። የሀገራችን ንግስት አንድ ንጉስ ታገባለች፣ እናም የእነሱ ጋብቻ ይካሄዳል አላቸው። ገበያውንም ዞር ዞር ብለው ካዩ በኋላ የኬክ ውድድሩ ወደሚካሄድበት ቦታ ሄዱ። እዚህም ውድድር ላይ እነሱ ከመጡበት ሀገር የመጣች አንዲት ዳቦ ጋጋሪ ያገኛሉ። እናም እንደማሸንፋችሁ እወቁ ብላ መታ ነገር ትፈልጋቸዋለች። የሚገርመው ነገር እቺ ሴት ቀደም ያለው አመት ውድድሩን አሸንፋለች። እናም በዚህም አመት ለማሸነፍ ያሰበችው። ስቴሲም እቺ ሴት ሽርጧ ላይ ፈሳሽ ነገር ደፍታባት ስለነበር እሱን ለማጽዳት ትሄዳለች። በዚህ መሃል ከአንዲት ሴት ጋር ተጋጨች። በጣም በሚገርም ሁኔታ እነዚህ ሁለት ሰዎች በጣም ነው የሚመሳሰሉት። ልዩነቱ የስቴሲ ጸጉር ረጅም ነው፣ የዛችኛዋ ደግሞ አጭር ነው። ቺም ሴት ማርገሬት ትባላለች። የሀገሪቱ ልዕልት ናት። በቅርቡ ካገባች በኋላ ንግስት ትሆናለች። ስቴሲም በተፈጠረው ነገር ይቅርታ ትጠይቃትና ኬክ ጋጋሪ መሆኗን ተናግራ ራሷን ታስተዋውቃለች። ማርገሬትም ከአንድ ሰዓት በኋላ ብንገናኘስ ሰርጌ በቅርቡ ነው የሚካሄደው፣ እናም የሰርጌን ኬክ እንድትሰሪልኝ ፈልጋለሁ አለቻት። ስቴሲም በጣም ተደስታ ከአንዳንድ እሺ ነበር ያለችው። ማርገሬትም መተዋወቃችንን ሚስጥር አድርገሽ ያዥው ትላታለች። ኦሊቪያም ባሌ መማር እንደምትፈልግ ምኞቷን ትገልጻለች። ነገር ግን እሷን ባሌ ለማስተማር የሚያስችል ገንዘብ ስላልነበረው አባቷ እሱ ማይሆን ነገር ነው አላት። ምሽት ላይ ስቴሲና ማርገሬትም ከተገናኙ በኋላ ማርገሬት ከግል ሰራተኛዋ ከዶኒ ጋር አስተዋወቀቻት። ዶኒም ስቴሲንና ልዕልቷን በደንብ ከተመለከተቻቸው በኋላ የሆነ ዝምድናማ በመካከላችሁ አለ ብላ መጠርጠሯን ጀመረች። እንደ እውነቱ ማርገሬት ስቴሲን የፈለገቻት የሰርጓን ኬክ እንድትጋግርላት አልነበረም። የፈለገቻት ቦታ ተቀያይረው ኖርማል ሰው እንዴት እንደሚኖር ማወቅ ስለፈለገች ነው።
ማርጋሬት እድሜ ልኳን የኖረችው እንደ ልዕልት ስትታይና ያንዳንዱን ነገር ጠይቃና አስፈቅዳ ስታረግ ነው። በዛ ላይ ደግሞ እሷ መከተል ያለባቸው የተለያዩ ህጎች አሉ። እናም ቢያንስ ከማግባቷ በፊት ኖርማል ሰው ሆና መኖርም ፈልጋዋለች። ስቴሲም እሺ ብላ በሀሳቡ ተስማማች። ነገር ግን የኬቪን ልጅ ሊቪያ የባሌ ዳንስ የምትማርበትን አጋጣሚ እንድታመቻችላት ጠየቀቻት። እነዚህ ሁለት ሴቶች በመጀመሪያ በሀሳቡ ከተስማሙ በኋላ ቦታ ለመቀያየር ሁለቱም ስለ የህይወታቸው ማብራሪያ መስጠት ጀመሩ። ስቴሲም ጸጉሯን ተቆርጧ ልዕልቷን ከመሰለች በኋላ ልዕልቷ የምታረጋቸውን እንቅስቃሴዎች መለማመድ ጀመረች። ልክ ልብስ እንደተቀያየሩ የማርጋሬት እጮኛ በሩን ያንኳኳል። እናም ስቴሲ ማርጋሬትን ሆና ስለነበረ በሩን ከፍታ ሰላም ትለዋለች። እጮኛዋም ልዕልቷን ወደ ስፔን ለስራ ጉዳይ ሊሄድ ስለሆነ ልሰናበትሽ ነው የመጣሁት አላት። ስቴሲና ማርጋሬትም ይሰነባበቱና ለሚቀጥሉት 2 ቀናት ቦታ ለመቀያየር ወስነው ይለያያሉ። ማርጋሬት ስቴሲ ከኬቪን ጋር ወደ አረፈችበት ቦታ ትሄድና ትንሽ ታናግረዋለች። ተመሳሳይ ሰዓት ስቴሲ ይህንን ህይወት ለመልመድ እየተቸገረች ያሳየናል። ከዶኒ ጋርም ስለ ማርጋሬት ማውራት ይጀምራሉ። ማርጋሬት የልጅነት ጊዜዋ በጣም ከባድ ነበር። ቤተሰቦቿን ያጣችው ገና በልጅነቷ ነው ብላ ነገረቻት። ስቴሲም ልክ ልትተኛ ስትል አሁንም በድጋሚ የማርጋሬት እጮኛ የምትተኛበትን ክፍል በር ያንኳኳል። ስቴሲም ንግስቷና ንጉሱን ስታገኛቸው ደም ያለው ምሽት የለበሰችውን ልብስ ለብሳ ነበር ያገኘቻቸው። እናም ቁጭ ብለው ቁርስ እየበሉ በመሃል ስለ ቤተሰቦቿና ስለ ዘመዶቿ ሲያወሩ በጣም ነበር የደነገጠችው። በዚህ መሃል ኤድዋርድም ይመጣል፣ የማርጋሬት እጮኛ። እናም በጣም ነበር ስቴሲ የደነገጠችው፣ ምክንያቱም ለ2 ቀን ወደ ሌላ ሀገር ይሄዳል ተብላ ነበር የተነገራት። ስቴሲም በጣም ደንግጣ ጉዞህን ለምን ቀረ ብላ ጠየቀችው። እሱም ከእጮኛዬ ጋር በደንብ ጊዜ ሰጥቼ ልተዋወቅ ብዬ ነው አላት። ኤድዋርድም በስጦታ መልክ በጣም የሚያምር ከዳይመንድ የተሰራ ቲያራ ለስቴሲ ይሰጣታል። ኤድዋርድ በማርጋሬትና በስቴሲ መሃል ያለው ልዩነት ያን ያህል አልታየውም። ንጉሱ ግን አንድ ያልተዋጠለት ነገር አለ። በዚህም ምክንያት በጣም የሚያምነው ፍራንክ የተባለ ሰው ያስጠራና ልዕልቷን ተከታተልልኝ ብሎ እሷን እንዲከታተል ይመድበዋል። በሌላ በኩል ማርጋሬት በጠዋት ተነስታ ቁርስ ለመስራት እየሞከረች ነው። እናም መስራት የጀመረቻቸው ነገሮች በጠቅላላ እያረሩና እየተቃጠሉ ነበሩ። ኦሊቪያም በጣም ነበር ግራ የተጋባችው፣ ምክንያቱም ስቴሲ ምንም ነገር ተበላሽቶባት አያውቅም። እናም ሚስጥራዊ የእጅ ሰላምታም ስላላቸው ያንን ሚስጥራዊ የእጅ ሰላምታንም አታውቅም። በተመሳሳይ ሰዓት ስቴሲ ከእጮኛዋ ከልዑሉ ጋር የፈረስ ግልቢያ ስለነበራት ፈረስ ለመጋለብ ትዘጋጃለች። በሚያሳዝን ሁኔታ እንደ ማርጋሬት አይደለም ፈረስ መጋለብ፣ ፈረስ ላይ መውጣት እንኳን አትችልም ነበር። ስትወድቅ ስትነሳ በስተመጨረሻም በብዙ ትግል ፈረሱ ላይ ቁጭ አለች። እነሱ አላዩትም እንጂ ፍራንክ በንጉሱ ትዕዛዝ እየተከታተላቸው ነበር። ልዑሉም ይዟት ብዙ ጊዜ አዘውትሮ ወደሚሄድበት ቦታ ይወስዳታል። እናም አብዛኛው ጊዜ ሲጨንቀኝና ስራ ሲበዛብኝ እዚህ መምጣት ወዳለው አላት። ስቴሲ ከልዑሉ ጋር ፈረሳውን ነታ ወደ ቤተ መንግስቱ ከተመለሰች በኋላ ከማርጋሬት ጋር ማውራት ትጀምራለች። በሚያሳዝን ሁኔታ ኦሊቪያ ሚስጥራቸውን አውቃባቸው ነበር። እናም ኦሊቪያና ስቴሲን በስልክ አገናኘቻቸው። ኦሊቪያም መቀያየራቸውን አባቴ እንዳያቅ የተቻለኝን አደርጋለሁ አለቻቸው። በሚያሳዝን ሁኔታ ስቴሲም ኤድዋርድ ወደ ሌላ ሀገር እንዳልሄደ ለማርጋሬት ነገረቻት። በዛ ላይ ደግሞ ዛሬ ምሽት የሚካሄድ በጣም ትልቅ የእርዳታ ፕሮግራም አለ፣ እዛ ላይ መገኘት አለባት። ስቴሲም ይነቃብኛል ብላ ስለፈራች ማርጋሬትን እባክሽ ተመልሰሽ ነይና ስራሽን ስሪ ያለቻት። ማርጋሬት ግን ያለችበት ሁኔታ በጣም ተመችቷት ስለነበር ኃላፊነት መውሰድ አልፈለገችም። ማርጋሬት፣ ኬቪንና ኦሊቪያ አንድ ላይ በመሆን ወደ ከተማ ይወጡና ዞር ዞር ማለት ይጀምራሉ። በሌላ በኩል ስቴሲ ማርጋሬትን መስላ ከማርጋሬት እጮኛ ጋር ጊዜ ማሳለፏ ግዴታ ሆኗል። እሱም ስለ ቤተሰቦቹ ቀስ እያለ አንዳንድ ነገሮች እየነገራት ነው። ምሽት ላይም የእርዳታ ፕሮግራሙ ላይ ይገኛሉ። ስቴሲም ንጉሱና ንግስቲቷንም ካገኘቻቸው በኋላ ይሄ እርዳታ ገንዘብ ተሰብስቦ ለምንድን ነው የሚውለው ብላ ጠየቀቻቸው። እንደ እውነቱ ንጉሱና ንግስቲቱ ቀጥታ ገንዘቡ ወዴት እንደሚሄድ አያውቁም። እናም በጣም ኮስተር ብለው ይህንን ስራ የሚሰሩ ሰዎች አሉ፣ እኛን አይመለከተንም አሏት። ልዑሉም ከቤተሰቦቹ ሊያርቃት ስለፈለገ ለእንግዶቹ ለምንድነው ፒያኖ ማትጫወችላቸው ይላታል። እንደ እውነቱ ከሆነ ስቴሲ እንዴት አድርጋ ፒያኖ መጫወት እንዳለባት አታውቅም።
ንጉሱም ጭንቀቷን ተመልክቶ ሄዶ አጠገቧ ቁጭ ይልና አብሯት ፒያኖን ይጫወታል። ፒያኖንም ከተጫወተች በኋላ ስቴሲ ንጉሱና ንግስቲቷ ፊት ብዙ ያወራች ስለመሰላት ወጥታ ብቻዋን ቁጭ ትላለች። ልዑሉም ተከትሏት ይመጣና ሄዶ አጠገቧ ቁጭ አለ። እናም ምንም አላጠፋሽም፣ ሁልጊዜም ቢሆን መጠየቅ የምትፈልጊውን ነገር ከመጠየቅ ወደ ኋላ እንዳትይ ብሎ ያበረታታታል። ከዛም ድጋሚ ወደ ውስጥ ከመግባታቸው በፊት አንድ ላይ መጨፈር ይጀምራሉ። የሚቀጥለው ቀን ስቴሲ ኤድዋርድን ታስጨንቀውና የህፃናት መርጃ ድርጅትን ለመጎብኘት አንድ ላይ ይሄዳሉ። እዛም ከደረሰች በኋላ ወላጅ ለሌላቸው ህፃናቶች የተረት መጽሐፍ ታነብላቸዋለች። እናም ከነሱ ጋር በማውራት ጊዜ ታሳልፋለች። ኤድዋርድም ለልጆቹ የገና ስጦታ ለምንድን ያልተገዛው ብሎ ይጠይቃል። እነሱም በቂ ገንዘብ የለንም፣ ለሁሉም ልጆች ስጦታ ለመግዛት በቂ በጀት የለንም ብለው ነገሩት። ኤድዋርድና ስቴሲም እዛው አካባቢ ወዳለ የህፃናት መጫወቻ መሸጫ ይሄዱና ለህፃናቶቹ መጫወቻ መሰብሰብ ይጀምራሉ። በዚህ መሃል እንደ አጋጣሚ ሆኖ ማርጋሬትና ኬቪንም ወደዚህ ሱቅ ይገባሉ። ኦሊቪያና ማርጋሬትም ኬቪንን እንዴትም አንቀልቅለው ከህፃናት መጫወቻ መሸጫ ሱቅ ያስወጡታል። ኤድዋርድም ለህፃናቶቹ የገዛውን መጫወቻዎች እያንዳንዱን በስጦታ ወረቀት ካስጠቀለለ በኋላ ለልጆቹ ለመስጠት ይዞት ይሄዳል። ህፃናቶቹ የምትንከባከቡ ዋናዋ ሴትዮም ኤድዋርድን አመሰገነችው። ልዑሉም ቶሎ ቶሎ እየመጣ እንደሚጎበኛቸው ቃል ይገባላቸዋል። ማርጋሬትም ኦሊቪያን ካስተኛቻት በኋላ ከኬቪን ጋር ቁጭ ብላ ማውራት ትጀምራለች። እናም ከአንተ ጋር ጊዜ ማሳለፍ በጣም ነው የሚያስደስተኝ፣ በህይወቴ እንደዚህ ተደስቼ አላቅም አለችው። ኬቪንም በጣም ነበር ግራ የተጋባው። ሙሉ ለሙሉ የተለየች ሰው እየመሰልሽኝ ነው አላት። ከዛም አንድ ላይ ፊልም መርጠው ፊልም ለመመልከት ይወስናሉ። ፊልሙም ሲያልቅ በጣም ያሳዝን ስለነበር ማርጋሬት ማልቀስ ትጀምራለች። ኬቪንም ያባብላትና በስጦታ መልክ የአንገት ሀብል ይሰጣታል። የአንገት ሀብሉ ላይም የሷ የኬቪንና የኦሊቪያ ፎቶም አለበት። እዛም ኬቪን እስከ ዛሬ እንደ ጓደኛ ነበር ሳይሽ የነበረው፣ አሁን ግን ላንቺ ያለኝ ቦታ እየተቀየረ እየመጣ ነው ብሎ ስሜቱን ይናገራል። ማርጋሬትም ስሜቱን ሲነግራት በጣም ተደስታ ጠጋ ብላ ከንፈሩን ትስመዋለች። እዛም በኋላም ደግሞ ደንግጣ በመካከላችን የተፈጠረውን ነገር በጠቅላላ እርሳው፣ እኔ እናንተ ከጓደኛ ውጪ ሌላ ነገር ልንሆን አንችልም አለችው። በተመሳሳይ ሰዓት ቤተ መንግስት ውስጥ ልዑል ኤድዋርድና ስቴሲ ወደ ቤት ከተመለሱ በኋላ ላረገችው ነገር በጠቅላላ መስግኗት አሁንም በድጋሚ ስጦታ ይሰጣታል። ይህም ነገር ከዚህ በፊት የአያቱ ነበር። ቀደም ባሉት ቀናቶች ውስጥ አንቺን ማግባት በጣም እያጠራጠረ ነበር፣ አሁን ግን አንቺን ለማግባት መወሰኔ ትክክለኛው ነገር ነው ይላታል። ስቴሲም የተናገረው ንግግር ቀልቧን ይገዛውና ከንፈሩን ትስመዋለች። ከዚያም ባረገችው ነገር ደንግጣ ወደ መኝታ ክፍሏ ገባች። ወደ ክፍሏ ገብታ በሩንን ከዘጋች በኋላ ታለቅሳለች። ምክንያቱም ይህንን ህይወት መኖር አትችልም። ልክ ሰዓቱ ሲደርስ እንደተባባሉት ማርጋሬት ወደ ህይወቷ ለመመለስ ወደ ቤተ መንግስቱ መጣች። ማርጋሬትና ስቴሲም ስላጋጠማቸው ነገሮች አንድ በአንድ ማውራት ይጀምራሉ። ማርጋሬት ከኬቪን ፍቅር ይዟታል። ስቴሲ ደግሞ ልዑሉን አፍቅረዋለች። ነገር ግን ሁለቱም ወዳሉበት ህይወታቸው መመለስ ግዴታቸው ነው። እነሱ አላወቁም እንጂ ንጉሱ የላከው ጠባቂ ተደብቆ እያያቸው ነበር። እናም ሁለት አንድ አይነት ሴቶች አንድ ላይ ሲመለከታቸው ፎቶ ማንሳት ይጀምራል። በሌላ በኩል የነ ስቴሲ ተቀናቃኝ የምግብ ውድድሩ የሚዘጋጅበት ቦታ ትሄድና የምግብ መስሪያቸውን ሶኬቶቹን በመቀስ መቆራረጥ ትጀምራለች። የሚቀጥለው ቀን ስቴሲ ወደ ቀድሞ ህይወቷ ተመልሳ ጠዋት ተነስታ ቁርስ እየሰራች ነበር። ኦሊቪያም ከእንቅልፏ ተነስታ ልክ ስቴሲን ስታያት ስቴሲ ትክክለኛዋ እንደተመለሰች ተረዳች። ኦሊቪያም ማርጋሬት ተመልሳ ስለሄደች ይደብራትና ምናለ ሁላችንም እንደፈለግን ሆነን መኖር ብንችል ብላ ትመኛለች። ቁርስም ከተበላ በኋላ ስቴሲና ኦሊቪያ ወደ ምግብ ውድድሩ ለመሄድ ይዘጋጃሉ። በተመሳሳይ ሰዓት ፍራንክ ምሽት ላይ ያነሳቸውን ፎቶዎች ለንጉሱ ለማሳየት እየሮጠ እየሄደ ነው። ነገር ግን ንግስቲቱ ቀድማ ታገኘውና ፎቶዎቹን ለኔ ካላሳየኝ ብላ ተቆጣቸው። ፍራንክም ምንም አማራጭ ስለሌለው ፎቶዎቹን ለንግስቲቱ ያሳያታል። ንግስቲቱ ፎቶዎቹን ከተመለከተች በኋላ ስለ ስቴሲ ታጣራለች። ልዕልቲቱን የምትመስል ዳቦ ጋጋሪ እንዳለችም ተረዳች። ከዛም ምን ማድረግ እንዳለባት ግራ ገብቷት ንግስቲቱ ቤተ መንግስቱ አካባቢ መዞር ጀመረች። እንደተለመደው ማርጋሬት በጠዋት ትነሳና
ቁርሷን ለመብላት ልዑሉንና ቤተሰቦቹን ትቀላቀላቸዋለች። ማርጋሬት ሳታውቅ ንግስቲቱና ንጉሱ ሁሉንም ነገር አውርተው ነበረ። እናም የሚፋቀሩ ሰዎችን አንድ ላይ ማድረግ አለብን ብለው ሁለቱም ተስማምተዋል። ንግስቲቷም የኬክ ውድድሩ ላይ መገኘት አለባት። እሷ ግን ትንሽ አሞኛል ብላ ኤድዋርድና ማርጋሬት እንዲሄዱ ትልካቸዋለች። አጋጣሚውን በመጠቀም ማርጋሬት ለልዑሉ ሁሉንም ነገር እውነቱን ነገረችው። እሱም ሁሉንም ነገር ሲሰማ በጣም ነበር የደነገጠው። በተመሳሳይ ሰዓት ስቴሲና ስቲቭ ውድድሩ ላይ ናቸው። እናም እቃቸው ተበላሽቶ ስለነበረ ትንሽ ከበድ ብሏቸዋል። በስተመጨረሻም በጣም ትልቅና የሚያምር ኬክ ይሰራሉ። ማሽናቸው ተበላሽቶ በጣም ብዙ ችግር ቢገጥማቸውም በስተመጨረሻም ውድድሩን አሸነፉት። ልክ የሽልማቱ ሰዓት ሲደርስም ሽልማቱን የሚሰጠው ልዑሉ ኤድዋርድ እንደሆነ ይነገራል። ስቴሲም ይህንን ስታውቅ ፈጠን ብላ ከአካባቢው ለመራቅ ትሞክራለች። ኬቪን ግን አንቺ እኮ ነሽ ኬኩን የሰራሽው፣ መድረክ ላይ ወጥተሽ ሽልማትሽን መቀበል አለብሽ ብሎ ያስገድዳታል። በስተመጨረሻም ኬቪን ሁለት አንድ አይነት ሴቶች አጠገብ ላጠገብ ቆመው ሲመለከት በጣም ነበር የደነገጠው። ኤድዋርድም መነጋገር እንዳለባቸው ስለገባው አራቱም አንድ ላይ ለመነጋገር ሰው ወደ ሌለበት ቦታ ይሄዳሉ። ማርጋሬትም ሁሉንም ነገር ለኬቪን ታብራራለታለች። ሁሉም የኔ ሀሳብ ነበር አለችው። የኖርማል ሰው ህይወት መኖር በጣም ስለምፈልግ እድሉን አገኘውና ስቴሲን ጠየኳት። እሷም እሺ አለችኝ። እናም እንደ አጋጣሚ ካንተም ፍቅር ያዘኝ ትለዋለች። ኬቪንም ምን ማድረግ እንዳለበት ግራ ተጋብቶ ልዑሉን በሁኔታው ተናደሃል ብሎ ይጠይቀዋል። ልዑሉም እኔ ያልተናደድኩም፣ እንደውም እምወዳትን ሴት ነው ያገኘሁት ይላል። ስቴሲም ልዑል እኮ ከአንዲት ሰራ ሴት ፍቅር ሊይዞ አይገባም ብላ ለመሸሽ ትሞክራለች። ኤድዋርድ ግን ያስቆማትና ሁሌም እንደሚወዳትና ሁሌም ከእሷ ጋር መኖር እንደሚፈልግ ቃል ይገባላታል። ከዛም እዛው ሰዎች በተሰበሰቡበት ተንበርክኮ እንድታገባው ጠየቃት። እናም 1 ዓመት ስጪኝ፣ በ1 ዓመት ውስጥ እኔ አንቺን ደስተኛ ማድረግ የማልችል ከሆነ ትተሽኝ መሄድ ትችያለሽ አላት። እሷም በጣም ተደስታ እሺ ብላ የጋብቻ ጥያቄውን ተቀበለችው። ከ1 ዓመት በኋላም ተጋቡ። እናም ስቴሲ ልዑሉን አግብታው እሷም ልዕልት ትሆናለች። ማርጋሬትና ኬቪንም አሁን አንድ ላይ ናቸው። የዚህ ፊልም ታሪክ ከዚህ ላይ ያበቃል። ልጅ ያለው እንደዚህ አይነት ፊልም ሳይ አብዛኛው ጊዜ የሆነ ልዑል መጥቶ የሚያገባኝ ነበር የሚመስለኝ። እናንተስ እንደዚህ አስባችሁ ታውቃላችሁ? ኮመንት ላይ ሀሳብ አስተያየታችሁን አሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው ቻው።